በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምስካበ ቅዱሳን መድኃኔ ዓለም አንድነት ገዳም ታሪክ። ምስካበ ቅዱሳን መድኃኔ ዓለም አንድነት ገዳም የሚገኘው በሀገረ እግዚአብሔር ኢትዮጵያ ሰሜን ሸዋ ሀገረ ስብከት በሞጃና ወደራ ወረዳ ፊላገነት ቀበሌ ገበሬ ማህበር አካባቢ ሲሆን ከሀገሪቱ ዋና ከተማ አዲስ አበባ በ205 ኪሎ ሜትር ርቀት ላይ ነው። ከየትኛውም ስፍራ ወደ ገዳሙ ለመድረስ በመኪና መጓዝ የሚቻል ሲሆን ከአዲስ አበባ ወደ ደሴ በሚወስደው ዋና መንገድ ጣርማበር ዋሻ ከመድረሶ በፊት አስቀድመው በሚያገኙት አነስተኛው የጣርማበር ከተማ በስተግራ በኩል መንደሮችን መሃል ለመሃል የሚከፍለውን ጥርጊያ መንገድ አቋርጠው ከተጓዙ በኋላ 22 ኪሎ ሜትር ርቀት ላይ የሚገኘውን ጥንታዊውን የሰላ ድንጋይ ከተማን ያገኛሉ። ይህንኑ ከተማ መሃል ለመሃል አቋርጠው ሲሄዱ ከከተማው 4 ኪሎ ሜትር ርቆ የሚገኘውን ምስካበ ቅዱሳን መድኃኔ ዓለም አንድነት ገዳምን ያገኙታል። ገዳሙን በደገኛው ንጉሥ በአጼ ዘርዓ ያዕቆብ የተተከለችው የደብረ ምጥማቅ ቅድስት ማርያም በእምዬ ምኒልክ የተተከለውና በታሪካዊው የሰላ ድንጋይ ከተማ አቡነ ማቴዎስ በጸለዩበት ኮረብታ አጠገብ የሚገኘው የሰላ ድንጋይ ቅዱስ ማርቆስ የብዙ ሕሙማን መጠጊያና መጽናኛ የሆነችው የጻድቃኔ ቅድስት ማርያም ገዳም የድንሽቅ ቅዱስ ሚካኤል የታምረ ማርያምና በዚህ አካባቢ ካሉት አብያተ ክርስቲያናት ቀደምት እንደሆነ የሚነገርለት ጥንታዊው የወይብላ ቅዱስ ሚካኤል አብያተ ክርስቲያናት ያዋስኑታል። ምስካበ ቅዱሳን መድኃኔ ዓለም አንድነት ገዳም መቼና በማን እንዴት ተመሠረተ የሚለውን ከማየታችን በፊት አበው ነገርን ከስሩ ውሃን ከጥሩ እንዲሉ አስቀድመን ይህ ቦታ ምን ነበር የሚለውን እናያለን። በቦታው ላይ የእግዚአብሔር ድንቅ ሥራ ከመገለጹ በፊት ይህ ስፍራ በአካባቢው ነዋሪዎች አጠራር አስከሬን ዋሻ በመባል ይታወቅ ነበር። ምክንያቱ ደግሞ ነጭ አሞራ ከየት እንደሚያመጣው ባይታወቅም የቅዱሳንን አጽምና አስከሬን እያመጣ መጀመሪያ በዚህ ጭንጫው ድማ እየተባለ በሚጠራው ቦታ ካሳረፈ በኋላ ወደዚህ ዋሻ ውስጥ ያስቀምጠው ስለነበር በተለያየ ምክንያት የአካባቢው ነዋሪዎች ወደ ዋሻው ሲቀርቡ መልካም መዓዛ ያለው የዕጣን ሽታና መንፈሳዊ ዜማዎችን በመስማታቸው ወደ ዋሻው ሲገቡ ብዙ አስከሬኖችና አጽሞችን በመመልከታቸው የቅዱሳን አጽም መሆኑን ባለመረዳት ቦታውን አስከሬን ዋሻ እያሉ ይጠሩት እንደነበር በቦታው ላይ ያሉ አባቶች ከጥንት ጀምሮ ሲወርድና ሲያዝ የመጣውን ታሪክ ይናገራሉ። አባቶቻችን በቂውን ነገር አስረድተውን ነግረውን በቂውን ነገር ምላሽ ሰጥተውን ከዚህ ዓለም ተለይተዋል። አስከሬን ተብሎ የተጠራው ከበረሃ የወደቁ ጤዛ ልሰው ድንጋይ ተንተርሰው የነበሩት አባቶች ወደ ቦታው ተጓጉዘው አጽማቸው በዚህ ቦታ ላይ በዚህ ዋሻ ላይ አርፏል፣ ገብቷል። አስረዱን ይሄንን። ሆኖም እንዴት አስከሬን ብሎ ተጠራ ማለት ይህንን ቃል ከነሱ ወርሰን ነበር። ከቦታው ላይ የተሰወሩ ብዙ ቅዱሳት ይገኙበታል። ሆኖም ቀደም ሲል ከቦታው ላይ የተሰወሩ ጽላቶች እግዚአብሔር ያከበረው በአጽመ ቅዱሳኑ አገባብና በአጽመ ቅዱሳኑ ተአምር ይህን ቦታ በፊት ተሰውሮ የነበረበትን ጽላት ታቦታት እግዚአብሔር በሚገለጸው በአጽመ ቅዱሳን አስከሬን ተብሎ የሚጠራው በዛ። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከነርሱም አንድም አይሰበርም። ኃጢአተኞችን ክፋት ይገድላቸዋል፣ ጻድቃንን የሚጠሉ ይጸጸታሉ።
ተብሎ በመዝሙር 33 ቁጥር 19 ላይ እንደተጻፈው ስለ አምላካቸው ፍቅርና ክብር የዚህን ዓለም ኃላፊ ጊዜያዊ ተድላ ደስታ ንቀው ከሀገር ከወገን ርቀው ተሰደው በዱር በገደል በዋሻ በሸለቆ ተወስነው ድምፀ አራዊቱን ጸባጋንንቱን ረሃቡን ጽሙን የቀኑን ሐሩር የሌሊቱን ቁር ችለው ታግሰው በጾምና በጸሎት ጸንተው ለሀገርና ለወገን እየለመኑ ዘመናቸውን በሙሉ በንጽሕናና በቅድስና ለጽድቅ የተጉ ቅዱሳን ያመለኩትና ያከበሩት ያመሰገኑት አምላካቸው ከዚህ ዓለም በሞተ ሥጋ በሚለዩበት ጊዜ አገልጋዩን ነቢዩ ኤልያስን በዋሻ ተቀምጦ ሳለ በቁራ አማካኝነት ይመግበው እንደነበረ የቅዱሳኑም አጽም አንድም ሳይሰበር በነጭ አሞራ አማካኝነት በመምጣት ዘመናትን ተሻግሮ እግዚአብሔር በጻድቁ እንደተገለጠ እወቁ እንዳለ ቅዱስ ዳዊት በመዝሙር 4 ቁጥር 3 ላይ የእግዚአብሔርን ድንቅ ሥራ እየገለጠ ይገኛል። በተጨማሪም የነቢዩ ኤልሳ አጽም ያረፈበት መቃብሩ ሙት እንዳስነሳ ሁሉ የቅዱሳን አጽም ባረፈበት በዚህ ዋሻ ውስጥ ያለምንም አፈርና ውሃ በጭንጫ አለት ላይ የምንመለከተው ቅጠል ለምልሞ ይገኛል። ታዲያ ይህ የቅዱሳንን አጽም ይዞ የሚገኘው ዋሻ ጥንታዊ ሲሆን ከትውልድ ትውልድ ሲያዝ በመጣው ትውፊት እንደሚነገረው በ16ኛው መቶ ክፍለ ዘመን በአህመድ ግራኝ በኢትዮጵያ ቤተ ክርስቲያን ላይ ይደርስ የነበረውን የታቦታትና ንዋያተ ቅድሳት እንዲሁም የተለያዩ ቅርሶች ዘረፋና ቃጠሎ ለመታደግ ከጎንደር ክፍለ ሀገር ሸሽተው ውሃ ማውጫ ከተባለው አካባቢ ዳገት ቁልቁለቱን ወጥተውና ወርደው ረሃቡን ጽሙን ችለው ታግሰው ወደዚህ ስፍራ ከጥቃትና ከዘረፋ ታድገው ይዘዋቸው የመጡትን ታቦታትና ንዋያተ ቅድሳት እየጠበቁ በዚህ ቦታ ይኖሩ በነበሩ አባ ብሩ መስቀል፣ አባ ብሶይና አባ ወርቅ አገኘው በተባሉ አባቶች አማካኝነት ሲሆን አጽመ ቅዱሳን ያረፈበት ይህ ዋሻ የተገኘው በአባ ብሩ መስቀል ነው። ምክንያቱ ደግሞ አስቀድመን የጠቀስናቸው አባቶች ከጎንደር ይዘዋቸው የመጡትን ታቦታትና ንዋያተ ቅድሳት በዚህ ስፍራ እየጠበቁና እግዚአብሔርን እያመለኩ ሲኖሩ ከዕለታት አንድ ቀን የአባ ብሩ መስቀል ላም ጠፋች። ቅዱስ ጳውሎስ እግዚአብሔርን ላመኑት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን እንዳለ በሮሜ መልእክቱ ምዕራፍ 8 ቁጥር 28 ላይ የላማቸውን መጥፋት ለበጎ ነው ብለው የተቀበሉት አባ ብሩ መስቀል እንደ ልማዳቸው በጾም በጸሎት ተግተው ሳሉ ራእይ ተመለከቱ። ባዩትም ራእይ እየተደነቁና እግዚአብሔርን እያመሰገኑ በራእይ ወደ ተመለከቱት ወደዚህ ዋሻ ሲጠጉ በዋሻው በር ላይ ከ6 ወር በፊት ጠፍታ የነበረችው ላማቸው የ6 ወር ነጭ ጥጃ እያጠባች አገኟት። በወቅቱ ደስ ተሰኝተው ወደ ዋሻው ውስጥ ሲገቡ የቅዱሳንን አጽም በመመልከታቸው ቅዱስ ያዕቆብ ከቤርሳቤህ ወደ ካራን ሲሄድ መሽቶበት ድንጋይ ተንተርሶ ያደረበትን ቦታ የእግዚአብሔር መላእክት የሚወጡበትና የሚወርዱበትን መሰላል ከምድር እስከ ሰማይ ተዘርግቶ በማየቱ የአባቶቹ አምላክ ሲያጽናናውና ተስፋውን ሲቀጥልለት የዚያን ቦታ ክብር ተረድቶ በእውነት ይህ ስፍራ የእግዚአብሔር ደጅ ነው፣ እኔ አላወቅሁም ነበር እንዳለና ታሪኩ በኦሪት ዘፍጥረት ምዕራፍ 28 ቁጥር 10 ላይ እንደተጻፈው አባ ብሩ መስቀል የዚህን ቦታ ክብር በመንፈስ ቅዱስ ተረድተው ይህ ስፍራ ለእግዚአብሔርና ለቅዱሳኑ የተለየ ነው ብለው ከጎንደር ያመጧቸውን ታቦታትና ንዋያተ ቅድሳት አጽመ ቅዱሳን በሚገኝበት በዚህ ዋሻ ውስጥ በማስገባት እግዚአብሔርን ያመልኩ እንደነበር በታሪክ ዛሬም ድረስ ይነገራል።
በዚህ መልኩ አምልኮተ እግዚአብሔርና ገዳማዊ ሕይወት ይፈጸምበት የነበረው ይህ ስፍራ የኋላ ኋላ እግዚአብሔር ድንቅ ሥራውን የሚገልጥበት ብዙ ሕዝብ የሚድንበት ታላቅ ቦታ እንደሚሆን አስቀድመው የቦታውን ክብር በመንፈስ ቅዱስ ገላጭነት ተረድተው ትንቢት ከተናገሩት መካከል ደገኛው ንጉሥ አጼ ዘርዓ ያዕቆብ ይገኙበታል። ንጉሡም በወቅቱ ይህን ቦታ ተመልክተው በዚህ ስፍራ ጸሎት አድርገው ከፈጸሙ በኋላ ይህ ስፍራ ወደፊት የእግዚአብሔር ክብር ስለሚገለጥበት እስካላችሁ አጥብቃችሁ ጠብቁ፣ መልእክቱንም ለተተኪው ትውልድ አስተላልፉ በማለት የአካባቢውን አባቶች ሰብስበው ባስተላለፉት መልእክት መሠረት በየዘመኑ የተነሱ አባቶች ለልጆቻቸው እያስተላለፉ ገዳሙ በአዲስ መልክ እስከ ተገደመበት ጊዜ ድረስ በቦታው ላይ የተለያዩ ታምራቶች እየታዩ እንደቆየ አባቶች ይናገራሉ። በእኛ ልጆች ሆነን አጽመ ቅዱሳኑን ለማየት ድንጋይ ቀጥለን ነበር የምናየው። ያን ድንጋይ ቀጥለን ብቅ ብለን ስናይ አረንጓዴ ቢጫ ቦግ ብሎ ያሳየንና በዛው ደንግጠን ሰው እንዳባረረው ሰው ነበር የምንሮጠው ከዛ አካባቢ እና ዘንዶማ አለ የሚባለው ከባሻገሩ ይሄ ማዶ ላይ የሚታየው አረህ ነገር የሆነ ዋሻ አለ፣ ዝልቅ ዋሻ እዛ ውስጥ ነው አለ ይባላል። ገበያ ሰዎች ሲወጡና ሲወርዱ አስደነገጠን እያሉ እንዲሁ እንትን ይላል። ግን ሁሉ ጊዜ አይታይም፣ ስውር ነው እና ተድሮም ያው ያስፈራል። ቦታው ራሱ ያስፈራ ነበር። ነብሩን እኔ ራሴ ያጋጥሞኛል። ወደ አጽመ ቅዱሳኑ ሳብ ብሎ ሲገባ እኔ ራሱ ምንድነው በየቀና ስል እኔ ባንድ አይኑ እንዴ አየት ታድርጎይ ብቻ ወደዛው ሳብ ብሎ ጥልቅ ሲል ነው ያየሁት። ድሮ አባቶቻችን እኮ ሲሉ ነበር፣ እኔ ባይኔ ያየሁ ይሄን ነገር ብዬ ብዙ ጊዜ ራሱ በድንጋጤ ሰውነቴ እየተንቀጠቀጠ ብዙ ጊዜ ቆየ። እንደሚታወቀው ከሰማይ በታች ለሚከናወነው ነገር ሁሉ ለሁሉም ጊዜ አለው ተብሎ በመጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ እንደተጻፈው ምስካበ ቅዱሳን መድኃኔ ዓለም አንድነት ገዳም በአዲስ መልክ እንደገና የተገደመው በ2000 ዓመተ ምህረት ሲሆን ምክንያት የሆኑት ደግሞ መጋቤ ተክለ ጻድቅ ሸዋረጋ ናቸው። እርሳቸውም ለዚህ ጸጋ የተመረጡት በጻድቃኔ ቅድስት ማርያም ገዳም እንደ ቅዱሳን አባቶቻቸው ዓለምና በውስጧ ያለውን ጊዜያዊ ደስታና ክብር ንቀው በመመነን በብሕትውና ሕይወት በጾም በጸሎት ተወስነውና ጸንተው ሳሉ ከላይ በስፋት እንደተገለጸው በቦታው ላይ በተለያዩ ታምራቶች ሲጠበቅ የነበረው አጽመ ቅዱሳንና በውስጡ የነበሩት ንዋያተ ቅድሳት ከተሰወሩበት የሚወጡበትና ስለ ቦታው የተነገሩ ትንቢቶች የሚፈጸሙበት የእግዚአብሔር ፈቃድ ሲሆን አጽመ ቅዱሳን ባለበት በዚህ ቦታ ላይ የነጭ አውራ ዶሮ አምሳል ሲወርድ መጋቤ ተክለ ጻድቅ በራእይ ተመለከቱ። በወቅቱም የራእዩን ፍቺ እንዲገልጽላቸው በገዳሙ ያሉ አባቶች እንዲጸልዩላቸው በመንገር እርሳቸውም ሱባኤ ገብተው ሳለ በዚህ ቦታ የእግዚአብሔር ክብር እንደሚገለጽ ከዓለት ተፈልፍሎ ቤተ ክርስቲያን የሚታነጽበት ጊዜ እንደደረሰና እርሳቸውም ከበዓታቸው ከጻድቃኔ ቅድስት ማርያም ገዳም ተነስተው ወደዚህ ስፍራ እንዲመጡ መታዘዛቸውን በወቅቱ የነበረውን አምላካዊ ትእዛዝ እንዲህ ያስታውሱታል። ወደዚህ ቦታ ስመጣ እኔ በሚያስደንቅ መልኩ እግዚአብሔር መቼም ያደረገው ነገር ነውና ይሄን ቦታ ጸጋውን ምድራዊ ሕይወት መስጦ ያዘጋጀው ልዩ እንደሆነ አባቶችን ሰበሰብኳቸው። የእነሱም ጥሪ ደርሷቸው ወደ እኔ መጥተው ነበር። እኩሎቹም ወደ እኔ ይሄ ቦታ በእናንተ ዘንድ ይፈጸማልና ተዘጋጁ ይሉኝ ነበር። እውነት እንደ ቃላችሁ ይደረግልኝ በማለት እኔ መልስ ሰጠኋቸው። አይ ይሄን በጸሎት እንፍታው፣ በመጀመሪያ ደረጃ ይሄን ወደ እግዚአብሔር ወደ አምላካችን በጸሎት እናሳስብ፣ ለኔም ጸሎት አድርጉልኝ፣ ለቦታውም ጸሎት አደርጋለሁ በማለት ተለያየን። እንደተለያየንም የእግዚአብሔር መልእክቱ ከፍተኛ ሆኖ ዕለት ዕለት ተፋጠነ። ወደዚህ ቦታ መጣው። ኃይለ መንፈስ ቅዱስ ከቦታው አስተናገደኝ። እንግዲህም ቦታ ላንተ ሰጠሁ፣ ላንተ አዘጋጀሁ፣ ላንተ ከፈትሁ ማለት ሲያነጋገር ተደሰትኩ። ይህም ተከስቶ ራእይ ነው። እርሳቸውም የአምላካቸውን ጥሪ ተቀብለው
ወደዚህ ስፍራ በመምጣት አምላካችን እግዚአብሔር አገልጋዩን ሊቀ ነቢያት ሙሴን በመካከላቸው አድር ዘንድ መቅደስ ይስሩልኝ፣ እኔም እንደማሳይህ ሁሉ እንዲሁ ስሩልኝ በማለት እንደተናገረውና በኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ እንደተጻፈው መጋቤ ተክለ ጻድቅ እግዚአብሔር እንደገለጠላቸው ወደዚህ ስፍራ መጥተው ሥራውን ከመጀመራቸው አስቀድመው የአካባቢውን ሽማግሌዎችና ነዋሪዎች በመሰብሰብ አምላክ የገለጸላቸውንና ያዘዛቸውን ሁሉ በመንገር ቤተ ክርስቲያን ሊሰሩ መሆኑን ገለጹላቸው። በወቅቱም ነገሩን የሰሙት የአካባቢው ሽማግሌዎችና ነዋሪዎች በሙሉ ቀድሞ በታሪክ ይሰሙትና በተለያዩ ታምራቶች ይረዱት የነበረው የቦታው ክብር የሚገለጽበት ይልቁንም ደገኛው ንጉሥ አጼ ዘርዓ ያዕቆብ የተናገሩት ትንቢት በዘመናቸው ሊፈጸም መሆኑን በመስማታቸው ሁሉም ደስ ተሰኝተው የዋሻውን ቁፋሮ እንዲጀምሩ ፈቃደኛ ሆነው ይህንን ቦታ ስላስረከቧቸው እርሳቸው የዋሻው ቁፋሮ መሪ ሆነው ከ12 ወንድሞችና ከ12 እህቶች ጋር በጋራ በመሆን የዋሻውን ቁፋሮ ሥራ መጋቢት 20 ቀን 1998 ዓመተ ምህረት ስለ ሥራው የሚያማክር ባለሙያና አንዳችም አይነት የዘመናዊ ቴክኖሎጂ መሳሪያ ውጤት ሳይጠቀሙ የሰማይ አምላካችን ያከናውንልናል፣ እኛም ባሮቹ ተነስተን እንሰራለን ተብሎ በመጽሐፈ ነህምያ ምዕራፍ 2 ቁጥር 20 ላይ እንደተጻፈው እግዚአብሔርን በማመን ጥቂት ክርስቲያኖች ባመጧቸው ዶማ፣ አካፋ፣ መዶሻ፣ መሮ፣ ጧፍ፣ ሻማና ማሾ በመጠቀም የዋሻውን የመጀመሪያ ቁፋሮ ሥራ መጀመሩን በሥራው ወቅት የነበሩት ይናገራሉ። ዲያቆን ኪዳነ ማርያም እባላለሁ። የመጣሁት ሀገሬ ደብረ ብርሃን። እጄንና እግሬ ያመኝ ነበር፣ እንደዚህ እንደ ቁርጥማት እያደረገ ማለት ነው። እና ከመቤታችን ለተወሰነ 16 ቀን ጸበል ልጠመቃለሁ ብዬ መጣሁ። ስመጣ እኚህ አባ ተክለ ጻድቅ ጻድቃን ነበሩ በዚያ ሰዓት ማለት ነው። እሳቸውን ጻድቃን አገኘኋቸው። ሳገኛቸው አንተ በረከትኩ ብትሰራ ትድናለህ፣ ጥሩ ነው፣ ለምን እዚያ አትሄድም አሉኝ። እኔ እንግዲህ ለአንድ ቀን ነው ብዬ መንገድ ጠጥቶ በዚያ ወርጄ ሰው አሳይቶኝ የመጣሁት። ከዚያም በኋላ ስራውን ፍቅር ነገር አሳደረብኝ። በዚያ በሚሰራበት ሰዓት በማስጠኛ አትጠብ ማለት ራሱ ይጣላ ነበር። ከስራው ፍቅር ያለ ማለት አሁን ከዚያ ወዲህ እንኳን ከቆየም በኋላ አማች ራሱ ቀንሷ ማለት ይቻላል። እኛ አይደለንም ወይም በዚህ ሰዓት የሚሰራው ሌላ መንፈስ ነበር ማለት ይቻላል። ወይስ ነው እሱ ራሱ ነበር። ሰው አንድ ሰው ዶማ ይዞ ይቆፍር እንጂ ያው እንግዲህ ሰውየው በእጁ አይቆፍር ማለት እግዚአብሔርም ሰው መሳሪያ አድርጎ እንደሰራ ነው። እና ወንዶቹን ቀንም ሌት የሚሰሩ ነበር በዚያ ሰዓት 12 ወንዶች ናቸው። ትክክል ነው። እንግዲህ አንዳንድ ሰው ጎብኚ ሲመጣ ይራዳ ነበር እንጂ በቋሚነት ሆነው 24 ሰዓት የሚሰሩት እኛ 14 ወንዶች ሌት ይቆፍራሉ። ሴቶቹ ግን ቀን ጠዋት መጥተው ጻድቃን ብለን የሚታደረው አፈሩን ያወጣሉ። እና እነሱ እንኳን ሳይሆን ይሄ እንግዲህ 100 ኩንታል ሙሉን ተሸክመው ሲወጡ ሰው ራሱ ይደና ነበር ቆመቴ ነው። እና ለማሸከም ራሱ ብዙ ጊዜ የሚመሩ ሰው ነበሩ ከመዛት አንፃር የተነሳ ማለት ነው። እና ፍቅሩ ስራው በዚያን ሰዓት ያለ ሰው በጣም ይገረም፣ በጣም ስራው ፍቅር ነበረው። በዚህ መልኩ አምላክን በመታመን የተጀመረው የዋሻው የመጀመሪያ ይህ ቦታ ምእመናን የማኅበር ጸሎት የሚያደርሱበት፣ የተለያዩ ቅዱሳት መጻሕፍት የሚነበቡበትና የሚተረጎሙበት፣ የሰርክ ጸሎት የሚደርስበት፣ በአንድ በር ገብተን ሦስቱን ፍልፍል አብያተ ክርስቲያናት ከማየታችን በፊት የምናገኘው ይህ ክፍል ዙሪያውን የተለያዩ ስዕለ አድኖዎች ያሉበት የዋሻው የበላዩ አካል በምንመለከተው መልኩ እጅግ በጣም አምሮና ተውቦ በሚያስገርምና በሚያስደንቅ የኪነ ሕንጻ ጥበብ የተሠራ ሲሆን ምሳሌውም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን በዕለተ ዓርብ በመስቀል ላይ በቀራንዮ አደባባይ ተሰቅሎ ሳለ በራሱ ላይ ተደፍቶ የነበረውን አክሊለ ሦክ ለማሰብ በአክሊለ ሦክ ምሳሌ ነው። ይህን ማራኪ የሆነውን የዋሻውን የመጀመሪያ ክፍል አልፈን ወደ ውስጥ ስንገባ ነው ከዚህ በኋላ በስፋት የምናያቸውን ሦስቱን ፍልፍል አብያተ ክርስቲያናት የምናገኘው። ግራና ቀኝ አምሮና ተውቦ የምንመለከተው የዋሻውን የውስጥ ለውስጥ መንገድ ተከትለን ስንሄድ መጀመሪያ ላይ የምናገኘው በመጥምቀ መለኮት ቅዱስ ዮሐንስ ስም የታነጸውን ቤተ ክርስቲያን ሲሆንና አምላካችን መድኃኒታችን ኢየሱስ ክርስቶስን ያጠመቀው ስለ ሃይማኖቱና ስለ ወንጌል ክብር መስከረም 2 ቀን ለዘፋኝ ወሮታ ሊሰጥ አንገቱም በሄሮድስ ጭፍራ በሰይፍ ተቀልቶ በሰማዕትነት ያለፈው የሊቀ ካህኑ ዘካርያስና
የነቢይቱ ኤልሳቤጥ ልጅ ነው። በዚህ ታላቅ ሐዋርያና ሰማዕት ስም የተሠራው ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት የቤተ ክርስቲያን አሰራር ትውፊትና ሥርዓትን ጠብቆ የተሠራ ሲሆን በውስጡም ቅድስተ ቅዱሳን ቅድስትና ቅኔ ማኅሌት አለው። በተጨማሪም የቃል ኪዳኑ ታቦት የሚቀመጥበትና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ የሚሰዋበት መንበሩም የተሠራው ከዓለት ተፈልፍሎ ነው። እዚህ ላይ ግን ልናስተውል የሚገባው ነገር ቢኖር ይህ ቤተ ክርስቲያን በመጥምቀ መለኮት ቅዱስ ዮሐንስ ስም ይሠራ እንጂ በዚህ መቅደስ የሚመለከው የፍጥረት አምላክ የሰራዊት ጌታ ቅዱስ እግዚአብሔር ነው። የሚቆረሰው ሥጋ የሚፈሰውም ደም ለዓለም መድኃኒት ሆኖ የተሰጠው የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዶልናልና እንዳለ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ። ነገር ግን መጽሐፍ እንዲል እግዚአብሔር ሰንበቴን ለሚጠብቁ ደስ የሚያሰኘኝን ነገር ለሚመርጡ ቃል ኪዳኔን ስለሚይዙ ጃንደረቦች እንዲህ ይላል፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋ የዘላለምም ስም እሰጣቸዋለሁ በማለት በትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 ላይ በገባው ቃል ኪዳን መሠረት ቤትነቱ የእግዚአብሔር ሲሆን መታሰቢያነቱ የመጥምቀ መለኮት ቅዱስ ዮሐንስ ነው። በመቀጠል የዋሻውን የውስጥ ለውስጥ መንገድ ተከትለን ስንሄድ የምናገኘው ደግሞ በዓለም መድኃኒት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም የተሠራውን የመድኃኔ ዓለም ቤተ ክርስቲያን ነው። ይህም ቤተ ክርስቲያን አስቀድመን እንዳየነው እንደ መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን የኦርቶዶክስ ተዋሕዶ ቤተ ክርስቲያን አሰራር ሥርዓትን ተከትሎ የተሠራ ሲሆን ቅድስተ ቅዱሳን ቅድስትና ቅኔ ማኅሌት አለው። መንበሩም የተሠራው ከዓለት ተፈልፍሎ ነው። ይህንን ቤተ ክርስቲያን ከሌሎቹ ለየት የሚያደርገው ከዓለቱ ተፈልፍለው የተሠሩና የተቀረጹ ልዩ ልዩ ስዕለ አድኅኖዎች፣ የተለያየ ዓይነት ቅርጽ ያላቸው የእጅና የመጾር መስቀሎች፣ በ12ቱ ሐዋርያት የተመሰሉ ሐውልቶች፣ በአራቱ ወንጌላውያን ምሳሌ የተሠሩ ዙፋኖችና የቀደምት ኢትዮጵያውያንን ስልጣኔ የሚዘክሩ የአክሱም ሐውልት፣ የቅዱስ ላሊበላ ፍልፍል አብያተ ክርስቲያናትን የሚያሳዩ ሥራዎች በዋሻው ግድግዳ ላይ መኖራቸው ነው። ከሁሉ በላይ የሚገርመውና የሚያስደንቀው እነዚህ ሁሉ ሥራዎች የተሠሩት ምንም ዓይነት የቅርጻ ቅርጽም ሆነ የስዕል ሙያ በሌላቸው በወቅቱ ዋሻውን ይፈለፍሉ በነበሩ ወንድሞች ሲሆን ይህንን ሥራ በመንፈስ ቅዱስ ጥበብ ገላጭነት መሥራታቸውን እንጂ አንዳቸውም የስዕልም ሆነ የቅርጻ ቅርጽ ዕውቀት እንደሌላቸው በሥራው ወቅት ከነበሩት ወንድሞች መካከል አንዱ ይገልጻል። እኛ ይሄን እንኳን እኔ ራሱ የሰራ ነው አይመስለኝም። እንዴት እንደምንሰራው ራሱ ይሄንን እናደርጋለን ብለን አናውቀውም። ግን ስንሰራው ብቻ ራሱ አውቆ ተሰርቶ ዞረን መስናየው እንጂ እንደዚህ እንሰራለን ብለን በራሳችን እቅድ አናወጣም። በቃ እንዴት እንደሚሰራ እሱ እግዚአብሔር ነው እንጂ የሚያውቀው። ተውስታችን የሚያውቅ የለም። ሁሉም ተኒ በታይ ልጆች ናቸው ያለን የሰራነው ልጆች። በቃ እንዲህ እንሰራለን ብለን ያወጣነው እቅድ የለም። ጭራሽ ጠዋትም ስንነሳ እንዴት እንደሆነ አናውቅም። ያው ራሱ ባለቤቱ ነው የሰራው። አይ ማንም የለም፣ ማንም ልምድ ያለው የለም። ሁሉም እንዲሁ ለጸበል እንደመጣ ነው እንትን እንጂ እንጃ የሚችል ሰው የለም፣ ባለሙያ የለም። እዚሁ ነው ሁሉም ያው ፍቃድ እግዚአብሔር ስለሆነ ብቻ እንጂ ማንም የሚችል የለም። ማመን ከመስማት ነው እንዲል ቅዱስ መጽሐፍ በሰማነው መልኩ በመንፈስ ቅዱስ መሪነት እነዚህን ሥራዎች የሠሩ እጆች በዚህ ብቻ አልቆሙም። አሁንም እንደ ቀድሞው ማራኪውን የዋሻውን የውስጥ ለውስጥ መንገድ ግራ ቀኝ እየተመለከትን ስንጓዝ ሦስተኛውንና የመጨረሻውን የአርሜንያ ተወላጅ በሆነችውና በእውነት ሰማዕታት የዚህን ዓለም ጣዕም ናቁ፣ ስለ ክርስቶስ ፍቅር መከራ መቀበልን መረጡ፣
እንዳለ ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ ስለ አምላኳ ፍቅር ከቤተ መንግሥት ደስታና ምቾት ይልቅ ስለ ሃይማኖቷ መከራ መቀበልን በመረጠችውና ሁለት ዓይኗን ለወንጌል ዋጋ አድርጋ በከፈለችው ቅዱስ ጳውሎስም ጌታ ሆይ ቀኑን በሙሉ ስላንተ እንገፋለን፣ እንደሚታረዱ በጎችም ተቆጠርን እንዳለ አንገቷን በሰይፍ ተቀልታ በሰማዕትነት ባለፈችው በሰማዕቷ ቅድስት አርሴማ ስም የታነጸውን ቤተ ክርስቲያን እናገኛለን። ይህም ቤተ ክርስቲያን አስቀድመን እንዳየናቸው ቤተ ክርስቲያኖች ቅድስተ ቅዱሳን ቅድስትና ቅኔ ማህሌት ያለው ሲሆን መንበሩም የተሠራው ከዓለት ተፈልፍሎ ነው። ቤተ ክርስቲያኑ መታሰቢያነቱ ለሰማዕቷ ቅድስት አርሴማ ሲሆን የሚመለክበትና የሚመሰገንበት ቅዱስ እግዚአብሔር ነው። ለቅዱሳን የተሰጠው ጸጋ ቃል ኪዳንና ክብር እንደተጠበቀ ሆኖ ወደ ዋሻው ከገባንበት መግቢያ ጀምሮ በየስፍራው ያሉ የውስጥ ለውስጥ መንገዶችና ሦስቱም ቤተ ክርስቲያኖች በውስጣቸው ያሉ ስዕለ አድኅኖዎች ሌሎችም ቅርጻ ቅርጾች የተሰሩት በመንፈስ ቅዱስ መሪነት ሲሆን ሥራውን ሰርቶ ለመፈጸም አንዳችም አይነት የዘመናዊ ቴክኖሎጂም ሆነ ዘመናዊ መሳሪያ ያልተጠቀሙ ሲሆን እነዚህ ሁሉ እጅግ በጣም አስገራሚና አስደናቂ የሆኑ አንዳችም የኪነ ሕንጻ ጥበብ ያልተጓደለባቸው ሥራዎች የተሰሩት በምንመለከታቸው ኋላ ቀር በሆኑ መዶሻ፣ መሮ፣ ዶማ፣ አካፋ፣ ማሾ፣ ጧፍና ሻማ ሲሆን በሥራው ወቅት ተቀርቅረው በዓለቱ ላይ የቀሩ መሮዎችም ለምስክርነት ይታያሉ። ይህን ሥራ አይተው ለማመን የተቸገሩ በተለይም ከሀገር ውጭ የመጡ ጎብኚዎች በምን አይነት ማሽን ሠራችሁት? እንዴትስ አስገባችሁት? ተብለው ሲጠየቁ መጋቤ ተክለ ጻድቅ በወቅቱ የሰጡት ምላሽ እንዲህ የሚል ነበር። ተቦታው ጋራ ህንጻው ሲታነጽ ወይንም ይሄ ካለት ላይ ሲፈለፈል አብሮ የተሰጠ ጸጋ ነው። ለሁሉም ሰዎች የተሰጠ ጸጋ ነው። ለሁሉም ይህን ሲፈለፍሉ ኃይለ መንፈስ ቅዱስ አብሮ ከሚሰሩ ጋር ያደረ ኃይለ መንፈስ ቅዱስ ነው ይሄን ያሰራቸው። የውጭ ዜጎችም ገብተው ነበር። ማሽን ቤት ያስገባችሁት እስከ ማለት ጥያቄት አቀርበዋል። ማሽን ኃይለ መንፈስ ቅዱስ ወይንም እግዚአብሔር እንጂ ሌላ ማሽን የለንም፣ ከሳይንሱም ከኮምፒውተሩም የለንበትም በማለት ይሄን ምላሽ ሰጥተናቸዋል። በእነዚሁ በምናያቸው መገልገያዎች ቤተ ክርስቲያኖቹ ብቻ ሳይሆኑ በቤተ ክርስቲያኖቹ ግራና ቀኝ ያሉ ለሱባኤ መያዣ ምእመናን በግልም ሆነ በማኅበር እንዲገለገሉባቸው ለጸሎት ምቹ ሆነው የተሰሩ ከፍተኛ ቁጥር ያላቸው እነዚህ ዋሻዎችም የተፈለፈሉት በእነዚሁ መሳሪያ ነው። እስካሁን ስለ ሥራዎቹ በስፋት እንደተመለከትነው እነዚህ ሁሉ ተግባራት የተከናወኑት በ12 ወንድሞችና በ12 እህቶች እንዲሁም ክርስቲያኖች ባደረጉት አስተዋጽኦ ሲሆን እንደሚታወቀው እንኳን ስለ ሥራው የሚያማክር ባለሙያና ምንም አይነት የቴክኖሎጂ ውጤት በሌለበት ቀርቶ ለሥራው የሚያስፈልግ ግብዓትና ባለሙያ ተሟልቶ የዋሻ ቁፋሮ ሥራ ምን ያህል አስቸጋሪ እንደሆነ መገመት አያዳግትም። ይሁንና ግን እነዚህ ሥራዎች ተሰርተው የተጠናቀቁት 2 ዓመት ባልሞላ ጊዜ ውስጥ ሲሆን ይህም ሊሆን የቻለው ጅማሬህ ታናሽ ቢሆንም ፍጻሜህ ይበዛል ተብሎ እንደተጻፈ በሰው የማይቻለው በእግዚአብሔር ተችሎ 480 ዓመታትን ወደ ኋላ ተመልሰን በ12ኛው መቶ ክፍለ ዘመን በቅዱስ ላሊበላ የታነጹት ፍልፍል አብያተ ክርስቲያናት በኢትዮጵያውያን ለመሰራታቸውና ይህም የቅዱስ ላሊበላ ጸጋ ዛሬም በዘመናችን ከኢትዮጵያውያን እንዳልተለየ ኢትዮጵያውያን በአምላክ ጸጋ ዓለም በስልጣኔ ያልሰራቸውን ሥራዎች የሚያሳይ ሲሆን ሥራው መጋቢት 20 ቀን 1998 ዓመተ ምህረት ተጀምሮ
በ2000 ዓመተ ምህረት ተፈጽሞ ግንቦት 27 ቀን በሀገረ ስብከቱ ሊቀ ጳጳስና የቅዱስ ሲኖዶስ አባል በሆኑት በብፁዕ አቡነ ኤፍሬም መልካም ፈቃድ የአፋር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በሆኑት በብፁዕ አቡነ ዮናስ ተባርኮ ቅዳሴ ቤቱ ተከብሯል። እኔም አፋር ሀገረ ስብከት ተደልዬ ሀገርን እያስተማርኩ ወገን እያስተማርኩ መኖር ነኝና በቤተ ክርስቲያኑ ባርኮት ጊዜ ከዛ ከአፋር ሀገር ይሄዱ ወደዛ ቦታ ደርሰው ጉዳዩን ዋሻው ሲፈለፈል ተዋሻውም አገልግሎት የዋሉ ሰዎች ስለነገሩኝ ከዚህ በኋላ እኔም ደስ እያለኝ በቆየሁበት ሰዓት ወደዛ ብፁዕ አቡነ ኤፍሬም የሀገረ ስብከቱ ሊቀ ጳጳስ አሁን ለመሄድ እኔ እቆያለሁና ለዛሬው ቦታው ላይ ተገኝተው ቤተ ክርስቲያኑ እንዲባርኩ ብለው ትእዛዝ ስላስተላለፉልኝ እኔም በዚህ ደስታ በፍቅር በዛ ቦታ ላይ ተገኝቼ ያንን ቅዱስ ቦታ ተሱ በረከት ለመቀበል እድል ገጥሞኛል። እኔም ለጊዜው በዛ በቤተ ክርስቲያኑ ተገኝቼ ቤተ ክርስቲያኑን ገዳማቱን ባርኬ በዛው በረከት አግኝቼ ለመምጣት እድል ስለገጠመኝ ያንን ቦታ በዚህ ለማየት ችያለሁ። ከዚያን በኋላ ቦታው አስቀድሞ ይጠራባቸው የነበሩ አስከሬን ዋሻ፣ አጽመ ቅዱሳን ዮርዳኖስ የሚሉ ስያሜዎች ቀርተው የሀገረ ስብከቱ ሊቀ ጳጳስና የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ ኤፍሬም ቅዱስ ጳውሎስ ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን እንዳለ እርሳቸውም የሕያዋንም የሙታንም ተስፋና ማረፊያ መድኃኔ ዓለም ነው ሲሉ ምስካበ ቅዱሳን መድኃኔ ዓለም አንድነት ገዳም ብለው በሰየሙት መሠረት በዚህ ስያሜ እየተጠራ እስከ ዛሬ ደርሷል። የአንድነት ገዳሙ መመስረት ከብዙ በጥቂቱ ከረጅሙ ባጭሩ በዚህ መልኩ ሲሆን ከዚህ ቀጥለን ደግሞ የአንድነት ገዳም ማለት ምን ማለት ነው፣ ለመናንያንስ ያለው ጠቀሜታ ምንድን ነው የሚሉትን እናያለን። ገዳም ማለት ምሳሌው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ገዳመ ቆሮንቶስ ከምትባል ዋሻ ውስጥ ገብቶ 40 መዓልት 40 ሌሊት ጾሞ ሰይጣንን ድል አድርጎታል። አሁንም መነኮሳት በገዳም ተወስነው በጸሎት በትርህምት የሚኖሩት አጋንንት በሰዎች ላይ እንዳይበረታቱ ለማድረግ ነው።
ቅኒው ለእንተ ተአቢ ጸጋ ለምትበልጥ ጸጋ ቅኑ መድኃኒት ለነፍስ ወስጋ ይህም ለነፍስም ለስጋም መድኃኒት ናት። እስመርቷት ፍናዊሃ መንገዷም የቀና ነው። ጻድቃን ያውርወን ደጋግ ሰዎች በገዳም የሚኖሩትን መነኮሳት የሚረዱ የሚሄዱባት። ገዳም ማለት አረጋውያን አባቶች አረጋውያት እናቶች የሚጦሩባት ናት። የምነና ወይም የብሕትውና ሕይወት ዛሬ የተጀመረ ሳይሆን በብሉይ ኪዳንና በሐዲስ ኪዳን ተጽፎ እንደሚገኘው መጽሐፍ ቅዱሳዊ ሲሆን ለዚህም ከብሉይ ኪዳን ሄኖክ ነቢዩ ኤልያስንና ነቢዩ ኤልሳን፣ ከሐዲስ ኪዳን መጥምቀ መለኮት ቅዱስ ዮሐንስን፣ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን እንዲሁም አባ እንጦንስና አባ መቃርስን መጥቀስ ይቻላል። ታዲያ የእነዚህም ፈለግ በመከተል ገዳማዊ ሕይወትን የመረጡ መናንያን በአንድነት ገዳም መሰብሰባቸው ጠቀሜታው የጎላ ሲሆን ምክንያቱም በአንድነት ገዳም የዘር፣ የቀለም፣ የጾታ፣ የቋንቋ ልዩነት ሳይኖር የበላይና የበታች አዛዥና ታዛዥ በሌለበት ሕይወት ሁሉም በአንድነት እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው ቅዱስ ጳውሎስ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ፣ ዓለም አልተገባቸውምና በምድረ በዳና በተራራ በምድርም ጉድጓድ ተቅበዘበዙ በማለት በዕብራውያን መልእክቱ ምዕራፍ 11 ቁጥር 38 ላይ እንደጻፈው ስለ እግዚአብሔር ፍቅር በዓለም ያለውን ደስታና ክብር ንቀው በጾም በጸሎት ተግተውና ጸንተው በመወሰን ለሀገር ለወገን እየጸለዩ በአንድነት እየሰሩ በአንድነት እየተመገቡ በመኝታ ጊዜ ብቻ ተለያይተው በየበዓታቸው ከመሆን በቀር በነገር ሁሉ እንደ 120 ቤተሰብ በየቀኑ በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራን እየቆረሱ በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርን እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው በማለት ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 2 ቁጥር 46 ላይ እንደጻፈው በዚህ የአንድነት ገዳም ያሉ መናንያን በሙሉ በዚህ መጽሐፍ ቅዱሳዊ መመሪያ መሠረት በአንድነት ስለሚኖሩ ነው ገዳሙ የአንድነት ገዳም የተባለው። ምስካበ ቅዱሳን መድኃኔ ዓለም አንድነት ገዳም በመገደሙ እየተጠቀሙ ያሉት መናንያን ብቻ ሳይሆኑ በዙሪያው ያሉ አስተዋሻተው የነበሩ አብያተ ክርስቲያናትም ጭምር ናቸው። እነዚህና ሌሎች በአንድነት ገዳሙ ላይ የተሰሩ የልማት ሥራዎችን ከማየታችን በፊት በገዳሙ ላይ የተፈጸሙትን ታምራቶች እናያለን። በዚህ ገዳም የተፈጸሙትና እየተፈጸሙ ያሉት ታምራቶች እጅግ የብዙ ቢሆኑም ጥቂቶቹን እንመለከታለን። ይህ ገዳም ከመገደሙ አስቀድሞ ገና ዋሻው በሚፈለፈልበት ወቅት የምንመለከተው ወንድም ዋሻውን ከፈለፈሉ 12 ወንድሞች መካከል አንዱ ሲሆን በወቅቱ ዓይኑን በጠና ታሞ ነበር። ከሕመሙ ለመዳን በዘመናዊና በባህላዊ ሕክምና ብዙ ቢለፋም ዓይኑ ከመጥፋት እንደማይተርፍ ተነገረው። የቸገረውና ግራ የገባው ሰው የማይወጣው ዳገት የማይወርደው ቁልቁለት የለምና በአካባቢው በተአምር በምላሷ ትፈውሳለች ወደ ተባለች ሴት ቢሄድም እርሷም ልታድነው አልቻለችም። ከዚህ በኋላ አምላኬ እንደወደደ ያድርገኝ በማለት ሕመሙ ቢጸናበትም የዋሻውን ሥራ እየሠራ ሳለ በሚያስደንቅ ታምር በእግዚአብሔር እሳት ተፈውሷል። በወቅቱ የነበረውን አምላካዊ ማዳን እንዲህ ያስታውሰዋል። እዚያን ስንሰራ ውለን ማታ ደህና ሄጄ ሌሊት ላይ በጣም አመመኝ። አይኔን አመመኝና ጠዋት ስነሳ በጣም መገለጥ አይሆን ወደ ውጭ መውጣት አቃተኝ።
የአንድ 3 ቀን ያክል ተኛሁና ተዚያን በኋላ ተነሳሁ። ለጓደኞቼ ይሉ ስላቸው ጊዜ አይነት ላይ ነጭ ነገር መካከሉ ላይ ያለ እንጨት ነው መሰለኝ አሉ። ከዚያን ሲያወጡልኝ ብዬ ለሚያወጣ ሰው ታሳያቸው አልቻልኩም። በጣም አመመኝና ሰዎች ማውጣት አልቻለም። ሐኪም ቤት ሄድኩ። ሐኪም ቤትም ስሄድ አንችልም አሉ። ይሄን አንችልም፣ ማንም ሰው ይሄን ማውጣት አይችልም አሉኝ። አንችልም ጭራሽ ይሄን አዲስ አንኮፍት ከዳ ያወጡትም አለ። እንደገና ሌላ ደግሞ በዝም ብለው በባህል የሚያወጡ አሉ። እነሱ ጋርም ስሄድ ይሄን ከእግዚአብሔር ውጪ ላንተ ማንም ሰው ይሄን የሚያወጣ አዲስ አበባ እንኳን ብትሄድ ይጠፋል እንጂ አይነ ዋጋ የለውም ብለው መለሱ። ሁለት ጋር ሄጃለሁ። ማታ ስንቆፍራ መሸና ያው ለሊት ሲደክመን ተኛ። እንደተኛን ያው አንደኛው ጓደኛችን እንደ ቅዠት ጮኸ። ሲጮህ ምን ሆንክ ስንል አይ ተሰማይ መርፌ እየነደደች ትመጣለች አለ። እየነደደች ትመጣና መካከላችን ትዞርናለች አለ። ከዚያን ተነሳሁና እኔ እንዴት እንደሆንኩ ማላቀም ዝም ብሎ ውስጤን በጣም ደስታ ተሰማኝ። ደስ አለኝ። ዝም ብሎ ምን ሆኜ ነው ያልኩ መቆጣጠር አቃተኝ ራሴን። ከዚያን ተነሳሁና ዝም ብለን ያው ተኛን። ጠዋት ተነስቼ ቁፋሮ ዝም ብለን ሄድን። ቁፋሮ ስንቆየና ቀን 9 ሰዓት ተነስተን እዚያ ወንዝ ወረድና ተጣጣብኩና ፊት እንደዚህ በመስታወት አይተ ታረገው የለም። ከዚህ ነው አለ ምንም ማለኩም ይደረግ ለእግዚአብሔር ምን ይሰጣል። ያው ምንም አልተሰማኝ። በቃ እንዴት ወጣም አላቅም። ያው እንደወጣ ብቻ ነው ማለት። አሁንም ከዋሻው ሥራ ሳንወጣ ቤተ መድኃኔ ዓለም በሚፈለፈልበት ወቅት በሥራው ላይ የነበሩ 12 ወንድሞች 6ቱ ከፊት 6ቱ ከኋላ ሆነው እየቆፈሩ ሳለ በመካከላቸው ታላቅ አለት ገጠማቸው። አለቱም በጊዜው ይጠቀሙባቸው በነበሩ መሮና መዶሻ መፈንቀልና መፍለጥ የማይቻል ሆነ። ከዚህም የተነሳ የዋሻውን የቁፋሮ ሥራ ለማቆም ተገደዱ። በዚያን ሰዓት የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ተነስና ከዚያ ተተከል ብትሉት ይሆንላችኋል ያለውን የጌታን ቃል አስበው በእምነት ሱባኤ ገቡ። እግዚአብሔርም ጸሎታቸውን ሰምቶ አለቱ ከምድር ወደ ላይ ከፍ ብሎ ከዋሻው የውስጥ አለት ላይ እንደ ተጣበቀ በሥራው ወቅት በዐይናቸው የተመለከቱትን ታምር መጋቤ ተክለ ጻድቅ ይናገራሉ። ከዚህ ጀምሮ የተነሳ አለት ነው። ትልቅ ቋጥኝ ነበር። እዚህ ትልቅ ቋጥኝ በመራጃ የማይንቀሳቀስ በልጅ ነው የማይንቀሳቀስ ነገር አጋጥሞን ነበር። አይ የእግዚአብሔር ምስጢር ምን እንካት ያዳግስ ይሆን ይችላል፣ እሱ ምስጢሩ ብዙ ነው የእግዚአብሔር የሥላሴ ሥራ በማለት ቁፋሮን ሆነ ስራውን አቁመኑ ነበር። ለ3 ቀን ለ4 ቀን ያህል አባቶች ውዳሴ ማርያምና ዳዊት እየደገሙልን ይገኙ ነበር። ሆኖም እግዚአብሔር ቸር ነውና በአራተኛው ቀን እንደ ሰምመን ወደ ላይ ከፍ አድርጎ ታደረ። ያው ደስ ይበላችሁ። ከዛ ያው የእግዚአብሔር ሥራ ነውና ስራው ያው ውለታው ብዙ ነውና ይህን ፍጻሜ አግኝቷል። ይሄ ግን አለት ባይነሳ ይሄ ስራ አይሰራም ነበር። ይህች እህት በእግዚአብሔር ቸርነት በእመቤታችን በቅድስት ድንግል ማርያም አማላጅነት ወደዚህ ገዳም በመምጣት ደጅ ትጸና ነበር። የአምላክን ድንቅ ሥራ እንዲህ ትመሰክራለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ ይህን እንድናገር ለፈቀደልኝ እግዚአብሔር ስሙ የተመሰገነ ይሁን። ስሜ ስርጉተ ድንግል ይባላል። የባለቤቴም ስም ሰይፈ ሚካኤል ይባላል። ዮርዳኖስ መድኃኔዓለም እኛ ከሚፈለፈልበት ጊዜ ጀምሮ ነው የምንሄደው ከባለቤቴ ጋር እና ከዛው ጊዜ ጀምሮ አንድ ነገር ይሄድን እንማጸነው ነበረ። ይኸውም ፍሬ ስጠን ብለን ነበር የምንማጸነው። መድኃኔዓለምም የለመኑትን የማይነሳ አምላክ ነውና እዛ ሆነን ነበር እኔ ህልም ያሳየኝ። ያንንም ህልም አይቼ በማግስቱ ስንነሳ የሽምብራ ፍሬ ተሰጠን። ያንንም ፍሬ በላሁና እግዚአብሔር የተመሰገነ ይሁን ጸነስኩኝ። ይሄው አሁን ከአንድም ሁለተኛውን ልጅ አርግሻለሁ። መድኃኔዓለም ከልብ ከለመኑት የማይነሳ አምላክ ነውና ስሙ የተመሰገነ ይሁን። በምናየው ጥንታዊው አጽመ ቅዱሳን በነበረበትና አሁንም ባለበት ዋሻ ውስጥ በአጽመ ቅዱሳን የሚደረገውን የእግዚአብሔርን ድንቅ ሥራ የሰማ ወንድም ወደዚህ ገዳም በመምጣት የቅዱሳኑ አጽም የለበሰውን ከፈን በመተሻሸት ሰዎች በቅዱስ ጳውሎስ ልብስ እንዲድኑ ቅድስናው ለጨርቁ ተርፎ እንደነበረ ሁሉ የቅዱሳኑም ቃል ኪዳን ለአጽማቸውና ለከፈናቸው ተርፎ የምናየው ቅጠል በደረቅ አለት ላይ እንዲለመልም እንዳደረገ ሁሉ ይህም ወንድም በወቅቱ አጽመ ቅዱሳን የተሸፈነበትን ከፈን በመተሻሸት ከደዌው እንደዳነና እንደተፈወሰ
መጋቤ ተክለ ጻድቅ ይናገራሉ። አንድ ወንድማችን ነበር። አንድ ወንድማችን ቀራኔው መድኃኔዓለም ኑሮ ንስሐ አባቱ ወደዛ አካባቢ ይዘውት መጡ። ጻድቃኔ ማርያም አካባቢ ነው። ጻድቃኔ ማርያም ይህን ዝና ሲሰሙ መጀመሪያ ንስሐ አባቱ ያያሉ። ይህን ቦታ እንዳዩ እስቲ እሱንም ይዤው ልሂድ በማለት ወደዚህ ይዘውት መጡ። ከከፈናቸው ጨርቅ አሻሽ ቁስል በቁስል ነበር። ኢዮብን ሆኖ ነበር፣ ያው ድውይ ሆኖ ነበር። እግዚአብሔር አምላክ እርግፍ አረገለት በቅዱሳኑ ከፈን። መጨረሻም በዚህ ገዳም በጸበሉና በእምነቱ የተፈወሱ ብዙ ሰዎች ቢሆኑም በየክብረ በዓላቶቹ የቃል ኪዳኑ ታቦታት ሲወጡ ታቦታቱ በሚያልፉበት መንገድ ላይ ነጠላ ጋቢና ሸማቸውን ሳይቀር በማንጠፍ ጌታ በሆሳዕና በዓል ወደ መቅደስ ሲገባ ለተቀመጥክባት አህያ ክብር ይገባል እያሉ ልብሳቸውንና የዘንባባ ዝንጣፊ እንዳነጠፉ እነርሱም በማንጠፍ ለቃል ኪዳኑ ታቦት ያላቸውን ክብር እየገለጹ የቃል ኪዳኑ ታቦት ካለፈ በኋላ ያነጠፏቸውን ነጠላ ጋቢና ሸማን ስተው በመልበስ እየተፈወሱ ያሉ ብዙዎች ናቸው። በዚህ ገዳም በዋሻው ውስጥ ተግተው በመጸለይ የልባቸውን መሻት በሕልም ሳይቀር ተመልክተው የተጠቀሙ ጥቂቶች አይደሉም። ከነዚህም መካከል የምናያት እህት አንዷ ናት። እርሷም እንደ ማንኛውም ሰው የልቧን እንቆቅልሽ አምላክ እንዲፈታላት ወደዚህ ገዳም በመምጣት ደጅ ተጸና ነበር። ሁሉን በጊዜው የሚያደርግ አምላክ መሻቷን ከ12 ዓመት በኋላ የፈጸመላት ሲሆን የአምላክን ድንቅ ሥራ በእንባ ጭምር እንዲህ ትመሰክራለች። የመጣሁት ከአዲስ አበባ ነው። ያው ሁል ጊዜ መድኃኔዓለም ታምር ይሰራል። ግን በራሴ ህይወት የሰራው ደግሞ ያው በነገር ያው ምስክርነት ነው። እኔ የሁለት ሴት ልጆች እናት ነኝ። ወንድ ልጅ ደግሞ እግዚአብሔር እንዲሰጠኝ ፈልግ ነበር። ከወለድኩኝ ከ12 ዓመት በኋላ ማለት ነው። እዚህ ጥቅምት ወር ውስጥ ጥቅምት 27 ማለት ነው የንግሱ ለታ ለጸሎት ለማንገስ መጣሁኝ ማለት ነው። በመመጣበት ሰዓት እዚህ ዋሻ ውስጥ ጸሎት ከጸለይን በኋላ ተኝተን ይያለን የሆነ ህልም አየሁኝ። ህልሙንም ያየሁት ሁለት እግር ጫማ ሲሰጠኝ አየሁ ማለት ነው በህልሜ። እና ያንን ጫማ አንድ ሴት ደግሞ ቆይ እኔ ነኝ የምቀበልልሽ ብላ እንዲሚታየ ነገር የለም ጫማው ብቻ ነው ፊት ለፊቴ ተቀምጠው እና ያንን ጫማ አምጥታ በቀኝ በኩል ታስቀምጥልኛለች። ይሄንን ሳይ ምስክራለች ከሷ ጋር ነው አብረን የተኛ ነው። ለሊት ቀስቅሼ እንዲህ አይነት ህልም አየሁኝ እና ወንድ ልጅ ላረግዝ ነው አልኳት። እርግዝናም አልነበረም በዛን ሰዓት እንደው አልታሰበም። ግን ያው መፈልገው ነው ወንድ ልጅ እግዚአብሔር ሊሰጠኝ ነው እና ብዬ ለሷ ቀስቅሼ አለ ጸሎት አለ በጣም ፍላጎቱ ነበረኝ። አሁን ያንን ካየው በኋላ ጥቅምት 27 አንግሼ በ9 ወሩ ሐምሌ 5 ወንድ ልጅ ተገላገልኩ ማለት ነው። እና ይሄ ለኔ በጣም ትልቅ ታምር ምክንያቱም ሳይገባኝ ነው ይሄ ሁሉ ህልም ለኔ የማይገባኝ ነገር ስላየሁኝ ኃጢያተኛ ነኝ። ስለዚህ እግዚአብሔርን በጣም አመሰግናለሁ። በጣም ደስተኛ ነኝ በጣም። እነዚህና ሌሎች ታምራቶች የተፈጸሙበትና እየተፈጸሙበት ወዳለው ወደዚህ ገዳም በመምጣት የበረከቱ ተካፋዮች እንድትሆኑ እያል ከዚህ ቀጥለን ደግሞ ምስካበ ቅዱሳን መድኃኔዓለም አንድነት ገዳም በመገደሙ የአካባቢውም ሆነ ከተለያየ ስፍራ የሚመጡ ክርስቲያኖች የተጠቀሙት ጥቅም ምንድነው የሚሉትንና በአንድነት ገዳሙ ላይ የተሰሩ የልማት ሥራዎችን እንመለከታለን። በርግጥ ገዳሙ በመገደሙ የመጀመሪያውና ዋነኛ ተጠቃሚዎች የአጥቢያው ምእመናን ናቸው። ምክንያቱም ምእመናኑ ማንኛውንም አይነት መንፈሳዊ አገልግሎት ለማግኘት በአካባቢው ወዳሉ አብያተ ክርስቲያናት ለመሄድ ከአንድ ሰዓት ያላነሰ በእግር ይጓዙ ነበርና
ይህ ደግሞ በተለይ ለአረጋውያን፣ ለአቅመ ደካሞች፣ ለሕፃናትና ለሕሙማን በጣም አስቸጋሪ ከመሆኑ የተነሳ ቤታቸው ለመሆን ተገደው ነበር። አሁን ግን ይህ ገዳም በመገደሙ የሚፈልጉትን መንፈሳዊ አገልግሎት በቅርብ ማግኘት በመቻላቸው ብዙዎች በነፍስም በሥጋም መጠቀም እንደቻሉ የአካባቢው ተወላጅ የሆነው ወጣት ይናገራል። እኔ ደግሞ እንደ ሀገር ተወላጅነቴ ታሪክ አለ ብለው ነበር አያቶቻችን የሚሉት። እዛ ቦታ ላይ ታምር ነው እና የቅዱሳን አጥም ይመጣ ነበረ እዚህ ቦታ ላይ። እንዲሁም አንድ መምህር ነበረ የሚያስተምረን ከዚህ ለእንትን ሳይንስ እንትን ሲል ሲያስተምር ከዚህ አውጥቶ ብዙ ጊዜ እንትን ተብሏል፣ ታሟል። ራሱ ብዙ መከራ ደርሶበታል። ራሱ ከዚህ የቅዱሳንን አጥም ወስዶ ህይወቴ ተጀምሮ በፊት እዚህ ስመጣ በስራ እንቅስቃሴ የሆነ አነስ ያለ ስራ ነበር የምሰራው። ከዛ ግን እሱ ጋር በመሰራ ሰዓት በረከት በማዋጣት ሰዓት ኑሮዬ ራሱ እየተለወጠ ነው የመጣው እና ብዙ ነገሮች ነበሩ። እነኛ ፈተናዎች እየወደቁ ያው በሱ ረዳትነት አሁን የተሻለ ደረጃ ደርሻለሁ። እንደ አካባቢው ነዋሪዎች ሁሉ ከተለያየ ቦታ ወደዚህ ገዳም በመምጣት ከተጠቀሙት መካከል ነዋሪነቱ በአዲስ አበባ ከተማ የሆነው ወንድም ወደ ገዳሙ መምጣት ከጀመረበት ጊዜ አንስቶ በገዳሙ ላይ የተመለከተው የእግዚአብሔር ድንቅ ሥራ እንደማረከውና ተዋህዶ ሃይማኖቱን ይበልጥ እንዲወድ እንዳደረገው ተናግሯል። ወደዚህ ቦታ የመጣሁት እንደ ምክንያት ያደረገው እንግዲህ አንድ ጓደኛዬ ነው። እንግዲህ እግዚአብሔር በፈቀደው ቀን አንድ ቀን ተሳካና ይሄን ቦታ ሳይ በጣም የእግዚአብሔርን እጹብ ድንቅ ሥራ ነው ያየሁት። ለማመን እስኪያቅተኝ ድረስ በአመት ከ8 ወር ውስጥ ተሰራ የሚባለውን ነገር ቦታው ላይ ሆኜ ሳይ ፍጹም ማመን እስኪያቅተኝ ድረስ ነው የእግዚአብሔርን እጹብ ድንቅ ሥራ ያየሁት። ከዚህ በፊት እንደዚህ እንደውም እንትን የማለቱ ልምዱም እንትን የለም ነበር። ገዳማትን በቃ ስለ ሃይማኖቴ በቃ ክትትል እንዳደረግና ሃይማኖቴ ላይ ጥልቅ ብዬ እንትን እንድል ብዙ ትምህርት በቃ ይሄንን ነገር ካየሁ በኋላ ብዙ ነገር እንደተለወጥኩ በራሴ ላይ ብዙ ለውጥ አይቻለሁ። ገዳሙ በመገደሙ እንደሰማነው ሕዝበ ክርስቲያኑ ተጠቃሚ እንደሆነ ሁሉ በዙሪያው ያሉ አብያተ ክርስቲያናትም እየተጠቀሙ ያሉት ጥቅም ከፍተኛ ሲሆን ከነዚህም አንዱ አስቀድሞ ድንሽቅ ቅዱስ ሚካኤል በመባል ይታወቅ የነበረውና በአሁን ሰዓት ሀገረ ሕይወት ቅዱስ ሚካኤል ተብሎ የሚጠራው አንዱ ነው። ይህም ቤተ ክርስቲያን ከዘመን ብዛት አርጅቶ ፈራርሶ የነበረ ሲሆን አሁን የምንመለከተው አዲሱ ቤተ ክርስቲያን የተሰራው በዚሁ ገዳም አማካኝነት ነው። እንደዚሁ ቤተ ክርስቲያን ሁሉ የምናያት የታምረ ማርያም ቤተ ክርስቲያን ከዓመት እስከ ዓመት የሚያስፈልጋትን መገልገያ የምታገኘው ከዚሁ ገዳም ነው። ገዳሙ በዙሪያው ላሉ አብያተ ክርስቲያናት የሚያደርገው ድጋፍ በዚህ ብቻ ሳይወሰን በዚህ አካባቢ ከተተከሉት አብያተ ክርስቲያናት ቀደምትነት ያለውና ረጅም ዘመን ያስቆጠረው የወይብላ ቅዱስ ሚካኤል ቤተ ክርስቲያን አካባቢው ለኑሮ ምቹ ካለመሆኑ የተነሳ ምእመናን በስፍራው ባይኖሩም ያሉትም ከሁለት ባይበልጡ ስብሐተ እግዚአብሔር እንዳይቋረጥ ለማድረግ በሳምንት አንድ ቀን እንዲቀደስና እንዲታጠን ካህናትና ነዋያተ ቅድሳትን በማቅረብ ቤተ ክርስቲያኑ እንዳይዘጋ ጥረት እያደረገ ይገኛል። በእርግጥ ይህ ቤተ ክርስቲያን ዓይን አይቶ ልብ ይፈርዳል እንዲሉ አበው ስላለበት ሁኔታ ከዚህ በላይ መናገር ለቀባሪው የማርዳት ያህል ስለሚሆን ከገዳሙ ጎን በመሆን ከተቻለ አዲስ እንዲሰራ ካልተቻለ ባለበት ለማጠናከር እንዲቻል አቅማችን በሚችለው ሁሉ ከገዳሙ ጋር ተባብረን ክርስቲያናዊ ግዴታችንን እንድንወጣ እያል የገዳሙ መገደም ለአካባቢው ልማት ከፍተኛ አስተዋጽኦ እያደረገ ሲሆን በዋነኛነት ወደ ገዳሙ ለመሄድ የነበረውን የመንገድ ችግር ለመፍታት ከሰላ ድንጋይ ከተማ አንስቶ ገዳሙ ድረስ 4 ኪሎ ሜትር መንገድ በማሰራት ለእግረኛ ለቤትና ለከባድ መኪናዎች ምቹ ሁኔታን ፈጥሯል። ከዚህ ጋር ተያይዞ
ገዳሙ ራሱን እንዲችል ለማድረግና ወደ ገዳሙ የሚመጡ ምእመናን እንዳይቸገሩ የተለያዩ የልማት ሥራዎች ተሰርተዋል። በተለይ ቦታው ላይ በነበረው የመብራት ችግር ምእመናን ለሱባኤ ሲመጡና ዋሻውን ሲጎበኙ በጧፍ በሻማ በእጅ ባትሪ በመጠቀም ይቸገሩ ነበር። አሁን ግን ችግሩን ለመፍታት በተደረገው ጥረት ከ2 ኪሎ ሜትር ርቀት ላይ ተዘርግቶ በመጣው የመብራት መስመር ችግሩ ተፈቶ በጸሎትም ሆነ በጉብኝት ጊዜ ምቹ ሁኔታ ከመፈጠሩ በላይ ምእመናን በየበዓታቸውና በያረፉባቸው አዳራሾች የ24 ሰዓት የመብራት አገልግሎት እያገኙ ሲሆን በተጨማሪ ንጹሕ የመጠጥ ውሃ፣ በቂ የእንግዳ ማረፊያና ንጽሕናውን የጠበቀ መጸዳጃ ቤት ተጠቃሚ ለመሆን ችለዋል። ከዚሁ ጎን ለጎን ገዳሙ ራሱን እንዲችል ለማድረግ የከብት እርባታና ዘመናዊ የንብ ማነብ ሥራዎች እየተሰሩ ሲሆን የእህል ወፍጮ፣ ባዮጋዝና ጸበል ቤት ሌላው የልማት ሥራዎች ናቸው። እነዚህ ሁሉ የልማት ሥራዎች በመሰራታቸውና ገዳሙ በአጭር ጊዜ ለውጦችን በማሳየቱ የተገረሙና የተደነቁ አስቀድመው ገና ያኔ ዋሻው ሲፈለፈል ጀምሮ ከቦታው ያልተለዩ እናት የቀድሞውንና አሁን የደረሰበትን በማነጻጸር እንዲህ ብለዋል። ይህንን ገዳም ገና እየተሰራ እየተፈለፈለ እያለ ነው ማቀው። ጻድቃኔ ማርያም ስመጣ መድኃኔዓለም ዋሻ ይፈለፈላል ብለው ሲሉ እዛ ያሉ ልጆች ነግረውኝ መጥቼ አየሁት። አየነውና ሄድን። እንደገና በአመቱ ተመልሼ ለጻድቃኔ ማርያም ስመጣ እዚሁ ቆይቼ ክብረ በዓሉን አከበርኩኝ። ሲሰራ እንዲህ ይሆናል የሚል ፍጹም ግምት አልነበረኝም በእውነት። አሁን ግን ተሰርቶ ደግሞ ፍጻሜ ሲደርስ ሲታይ በጣም እጅግ ድንቅ ነው። እኔ ለእውነት ነው የምነግርህ። አዲስ አበባ ሄጄ ጻድቃኔ ማርያም ሄዳችሁ ሆይ ብዬ ጠይቄ ጻድቃኔ ማርያም ደርሰን መጣን ለሚለኝ ሁሉ ዋሻ መድኃኔዓለምን ሄዳችሁ ሳታዩት እንዳትመጡ ብዬ ነው የምለው። ምክንያቱም እንዲህ ሲሰራም አልቆም ያየሁት ይሄንን ስለሆነ ያለውን ሁኔታ ውስጤ ስንትን ስለሚለው ሰው አይቶት ምን ያህል ጥበብ እንዳለ እግዚአብሔር ምን ያህል ልጆቹን እንደሚያሰራ በልጆቹ አድሮ ምን ያህል እንደሚሰሩ መሐንዲስ አይደለም ይሄን የሰራው። አቃቸዋለሁ። ጻድቃኔ ማርያም የነበሩ ልጆች ናቸው እዚህ መተው ከአንድ አባት ጋር ይሰሩ የነበሩት። ግን ሲሰሩ እንዲህ ውብ ይሆናልና እንዲህ አይነት ያማረ ነገር ይሆናል ብዬ አልገመትኩም ነበር። ግን መጨረሻ አልቆ ውጤቱ እንዲህ ሲታይ በጣም በጣም የሚያስደስት ነው። በጣም እግዚአብሔር አሁንም ከልጆቹ ጋር አለ ማለት ነው። ጥበቡን እያሳየ እያስተማረ ያሰራቸዋል። አሁን በጣም ተሻሽሏል። ያለችው እቺ ቤት ነበረች፣ በኋላ ነው እቺኛዋም የተሰራችው። እነኛ ሁሉ አሁን ነው እኔ ራሴ አሁን ስመጣ ነው እነኛን ተሰርተው ደግሞ የበለጠ ለምቱ ያየሁት እንጂ አልነበረውም ልማት። ምንም ነገር አልነበረችም። እዚህ ጋር ነበረ። ይሄ ራሱ እንደ ኮረብታ ነበር ተቆልሎ የተቀመጠው። ምክንያቱም ወጥቶ የሚደፋው እዚህ ጋር ስለነበረ እንደ ኮረብታ ነበር ተቆልሎ የተቀመጠ። አሁን ተስተካክሎ ይሄው ሜዳ ሆኖ እንደ ልብ እንትን ማያ ሆኗል። እና ለዚህ አልነበረም ይሄ እነኚህ ጽዶቹ ሁሉ የተተከሉት አሁን ገዳሙ እዚህ ከተመሰረተ በኋላ ነው። ገዳም ያሉት ሰዎች ደክመው የሰሩት ስራ ነው እንጂ እንዲህ አልነበረም። ጸበልም ቦታ አልነበረውም። የጸበሉን ቤት እንደዚህ አልነበረም። አሁን ትልቅ ልማት አለው። ምክንያቱም እጹብ ድንቅ ቦታ ነው። ብዙ ተአምር የምታይበት ቦታ ነው። ብዙ ምህረትም የሚገኝበት ቦታ ነው። እውነቴን ነው። እንግዲህ አላየሁም ላሊበላና አክሱምን። እነኛን ስላላየሁ ይሄንን የበለጠ ላደንቅ እችላለሁ። ግን በጣም የሚደነቅና እጹብ ድንቅ ነው። ማንኛውም ሰው አቅም ያለው
መጥቶ ቢያየው ደስ ይለኛል። እንደሚታወቀው ይህ ሁሉ ልማት መልማት የቻለው ሕዝበ ክርስቲያኑ እያደረገ ባለውና ባደረገው አስተዋጽኦ መሆኑ ግልጽ ነው። ለዚህም ገዳሙ በአምላከ ቅዱሳን በእግዚአብሔር ስም ምስጋናውን እያቀረበ በቀጣይ ከዚህ ይበልጥ ዛሬም እንደ ትናንቱ ከገዳሙ ጎን እንድንቆም ጥሪያችንን በእግዚአብሔርና በቅድስት ቤተ ክርስቲያን ስም እናስተላልፋለን። ምስካበ ቅዱሳን መድኃኔ ዓለም አንድነት ገዳም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።